ስንት ጊዜ ኮንሽ ከሰለምሽ? 4ኛ ዓመት ይዣለሁ። 4ኛ ዓመት ኦርቶዶክስ አልነበርኩም፣ ግን ይሄ በጣም ተምረሽ ታውቂያለሽ? ስለ ኦርቶዶክስ ትምህርት ችግር የለውም። ኦርቶዶክስ እያለሽ የኦርቶዶክስን መሰረታዊ የሃይማኖት ትምህርቶች ተምረሽ? ባይብል አለኝ። ኦኬ ባይብል ነው ያኔ እኮ ባይብል እኮ ነው የጠየኩሽ እኔ። እሺ ባይብል ኦኬ ቆይ ኦኬ ዳዊት ወንጌል የዳዊት ወንጌል የሚባል ባይብል የለም። አይ ቆይ ተረጋጋራ ባላ ነው ላንቺ ብዬ ነው የዳዊት ወንጌል የሚባል ኢሳ አላህ ፈጣሪ ነው ተብሎ ከዚህ በፊት ተጽፏል። እሱን አቃጥላችኋል። አንዴ ማህይሞችን የጠየቅ አንተ እዚህ ጋር ነው። አንድ ጊዜ ትርጉሙን ወደ ሌላ ካልወሰደ ምኑ ጋር ነው ችግሩ? በጣም ጥሩ ቆየሽ በቃ። ስለዚህ ኢባዳና ኢባዱን እናንተ እዚህ ጋር ኢባዳ ላይ ያላችሁን ስታምታቱ ነበር አገኘዋለሁ። ይኸውልሽ አኺ ይቅርታ አልገባም። ተው እኮ እንደገባ እኮ ይኸውልሽ ታየዋለሽ፣ ትመለከቻለሽ። አሁን የፈለገውን መልስ ይዞ ሲመጣ አሁን ለምንድን ነው አዋቂ ማታስገባው? ትላልቅ ሰዎች እኮ አሉ በጣም በዲኑ ላይ እውቀት ረጅም ጊዜ 10 ከ20 ዓመት በላይ የተማሩትን ሼር አድርጊላቸው። ሂዳያ ሼር አድርጊላቸውና ይኸውልሽ ገስት አስገባቸዋለሁ። ሼር አድርጊላቸው። አንድ ቁጥር ይጻፉ አሉ። ሁሴን ብትፈልጋለህ በተለይ ኢምራን አለ። ሼር አድርጊላቸው። ሼር አድርጊላቸው ይምጡ። ሁሴን ስቲል ይወያዩ። ለምን አይወያዩም? አረ ሂዳያ ሼር አድርጊላቸውና አንድ ቁጥር ይጻፉ እናስገባቸዋለን። ችግር የለውም። ሼር አድርጊላቸው። ኦኬ እናንተ ናችሁ እንጂ ማስገባት ያለ ነው። እንወያየ እኔም ሼር አድርጋለሁ። ኦኬ ግን ስትጠይቁ ከ10 ዓመት ከ20 በላይ በዲን ላይ እውቀት ያለውን ጠይቁ። ስለመጽሐፍ ቅዱስ የሆነ ተመጣ አረባክሽ ሂዳያ ለምሳሌ አንቺ ፕሮፋይል ላይ የ10 ዓመት ልምድ አለኝ የ20 ዓመት ልምድ አለኝ አይልም። ፎዚያ ላይ የለም። አቡ ወንድማችን ላይ የሚጽፍ የለም። ገስት ትልቁ ነው የምናስገባችሁ። የስንት ዓመት ልምድ ይኖራችሁ የስንት ዓመት የምናውቀው ታሪክ የለም። ስለዚህ እሱን ተይው በቃ። ሂዳያ ካላወቅሽ ይኸውልሽ አላወኩም። አንድ ሰው ካላወቀ አላወኩም ጣጥንቼ መርምሬ ልምጣ ነው እንጂ ምን ቁጭ ብሎ ምክርም እንዳንቺ መክርና አንተ እሺ መልስ አለኝ ሲባል እኔ መልስ የለኝም ይላል። እንደዛም አይሆንም። ካላወቅሽ በቃ አንብቤ ልምጣ ብለሽ በቃ ስለዚህ ጠብቂያ በቃ። እሱን አሁን የሚዋዩት የማያውቅን ሰው አኺ የማያውቅን ሰው ሳይሆን እንዴት ነው በጣም ከባድ ነው። ግን ኮሚኒኬሽን በጣም በጣም ከባድ ነው። አረዲ በጣም ዲያቆን እኛም እናንተ ስትናገሩ እንደምንሰማ እኛም ስናወራ እኮ እናንተ መስማት አለባችሁ። አይ እንሰማለን እኮ ግን በመሀል በጣም ትልቅ መተላለፍ ስላለ ነው። ሂዳያ እንደዛ ነው። ምናልባት ሌሎች ጠይቀን ወጣ ነው ብያለሁ እኮ ግን ለምን አንድ አትመልሱ? ደንም ጥያቄ ነው ብዬ ነገር ነው። ምናልባት ዲያቆን በቃ እሷን ጥያቄ እናስተናግድላት ወይ እንደዛ ይሻላል። አዎ በቃ እሺ። ሂዳያ እሺ መጽሐፍ ቅዱሳችን የማቴዎስ ወንጌል አረ ሂዳያ እንደ ኦርቶዶክስ ነበርሽ? ምን ነበርሽ? እሺ ኦርቶዶክስ። ኦኬ በስንት ጊዜ ሆነሽ ሰለምቴ ከሆንሽ? አንድ የፎዚያ ምን ታርጊልኝ? ስንት ጊዜ ኮንሽ ከሰለምሽ? 4ኛ ዓመት ይዣለሁ። 4ኛ ዓመት ኦርቶዶክስ አልነበርኩም፣ ግን ይሄ በጣም ተምረሽ ታውቂያለሽ? ስለ ኦርቶዶክስ ትምህርት ችግር የለውም። ኦርቶዶክስ እያለሽ የኦርቶዶክስን መሰረታዊ የሃይማኖት ትምህርቶች ተምረሻል? አንዳንድ አልፎ ያን ያህል ጎበዝ አይደለሁም። ልጅነት ስለነበር ልጅነት ከ4 ዓመት በፊት ልጅ ነበርሽ? እንዴት አልነበርኩም? ኦኬ ሚሽን አልጠይቅሽም። ተይው ችግር የለውም። እሺ ችግር የለውም። ቤተክርስቲያን ሄደሽ ችግር የለውም። ቅዳሴ ምናምን ታስቀድሽ ነበር? አልፎ ያን ያህልም ብዙም ሳይሆን አልፎ ቅዳሴ ላይ ምን መጽሐፍ ይነበባል? ቅዳሴ ላይ ምን እንጃ ነገርኩህ እኮ ነው። አታውቂውም? ክርስትና ስሟን ብትነግረን ምናልባት። አዎ ወደዛ ኦርቶዶክስ ያልሽ የክርስትና ስምሽ ማን ነበረ? ምን ያደርግላችኋል እሱ እንዴ? በሱ ቪዲዮ ሰርታችሁ በፖለቲካ እንትን ብላችሁ እውነተኛ ከሆንሽ አንቺ ምንም መፍራት አይጠበቅብሽም። እህት አለ ዝናብ ወርቅ አድማሱ ዝናብ ወርቅ አድማሱ የክርስትና ስምሽ በጣም ጥሩ። እኔ እኮ ታምብልኩ። ኦኬ ይሁን ዝናብ ወርቅ። እንግዲህ የክርስትና ስምሽ ዝናብ ወርቅ ነው። ታላቁ ዲያቆን እሺ ዝናብ ወርቅ ይኸውልሽ ሂዳያ ምን ታደርጊ መሰለሽ? ሌላ ቀን ክርስቲያን ካልነበርሽ አልነበርኩም። በቃ እኔ ክርስቲያን ሆኜ አላቅም። ክርስትና ምን እንደሆነ አላቅም። ምክንያቱም የክርስትና ስም የሚባለው ራሱ ትርጉም አላቀውም። ዝናብ ወርቅ የሚባል ምን ተፈጠረ መሰል? አንድ ቀን ጥምቀት ዕለት
አንድ ልጅ ጸበል ጥምቀት ለሰው ጸበል ይረጭ አይደለ አርዲ እና የክርስትና ስም የጠየቁ የሆነ አባይ ተረጫሉ እና ማን የክርስትና ስም ይችላታል? ጥምቀተ ባህር አለች እና ዝናብ ወርቅ የሚባል የክርስትና ስም የለም። ሂዳ ወይ ስሜን የጠየቃችሁኝ ቢያንስ ይሄ እኮ ጥሩ ነው። ቢያንስ ሴት ናት፣ የሴት ስም ነው። ማስረጃ አለኝ እኮ ስለ ስሜም ስለምን ችግር የለም። ሂዳ ኧረ ወለተ ማርያም ብለዋል እኮ እኔ እሺ እኔ እኮ አሁን ስለ ስሜና ስለነበርኩበት ሳይሆን እንድጠይቁኝ ችግር የለም። ሂዳ አሁን ጥያቄሽን ጠይቂ። እሺ ለምን አምላክ ሶስት ነው? ጥያቄ ልክ እኛ መጽሐፍ ቅዱስ መጽሐፋችሁን እያመጣን ጠይቀው ጥቅስ ስጭና ጠይቂ። እሺ እኮ አምላክ ሶስት ነው። ጥቅስ ስጭና ጠይቂ። ለምሳሌ እኔ ስጠይቅሽ ሐዲስ ቁጥር ሰጥቼሽ አረዲ ስጠይቅ ቁርአን እየሰጠሽ አንቀጽ እየሰጠሽ እየሰጠሽ ነው። መጽሐፍ ቅዱስ ጥያቄ ያለን ብለሻል። መጽሐፍ ቅዱስ ጥቅስ ጠቅሰሽ ጠይቂን። ኦኬ እሺ እድሉ ሲሰጥሽ ተጠቀሚበት ፕሊዝ። በቃላት ራሱ የምጠይቀው ነው አንተ መመለስ አለብህ እንጂ ለምን ፈራኸኝ? እሺ ሂዳያ ይኸውልሽ፣ እኛ ቅድም ስለምንፈራሽ ስለማንፈራሽ ሳይሆን መጽሐፍ ስላለሽ የእምነት መጽሐፍ ስላለሽ በእምነት መጽሐፍሽ ነው የጠየቅንሽ። ምክንያቱም ለማየትም ይመቻል፣ ለማስረጃም ይመቻል፣ ሄዶ ለመጠየቅም ይመቻል። በማስረጃ ነው የጠየቅሽ። ማስረጃ ስትይን ነበረ። ስለዚህ አሁን ማስረጃ ይዘሽ ጠይቂ። መጽሐፍ ቅዱስ ጥቅስ ጠቅሰሽ ጠይቂኝ። እኔ ጋር ባይብል አለኝ። ኦኬ ባይብል ነው ያኔ እኮ ባይብል እኮ ነው የጠየቁሽ ነው። እሺ ባይብል ኦኬ ቆይ ኦኬ ዳዊት ወንጌል የዳዊት ወንጌል የሚባል ባይብል የለም። አይ ቆይ ተረጋጋራ ባለ ኖ ላንቺ ብዬ ነው የዳዊት ወንጌል የሚባል የለም ብዬ ነው። እንደ ዝናቡ አንዳውን ብዬ ነው እንደ ቅድሙ የዳዊት ወንጌል ደስ ይላል። ለነገሩ ዳዊት እኮ ወንጌል ሰብኳል። እንደዛ ማለት አይሆንም። ፈታማማ አይደለም እንደ ያራላልም ወይ ምስኪና ነው። ኮመንት እያነበብሽ ነው። እሺ ማቲዎስ አሁን እኔ ላይክ አንዴ ቆይ ጥያቄ እዚህ ጋር እንትን ይዤ ነበር። ለዛ ስልኬ ላይ ሰርች ያደረኩኝ ጠብቁኝ። እሺ ችግር የለውም። እስከዛ ግን አምላክ ሶስት ነው የሚለውን ማወቅ ፈልጋለሁ። ለምንድን ነው አምላክ ሶስት የሆነው? ለምንድን ነው? ማስረጃ እየሰጠሽ ሂዳያ ፕሊዝ። አሁን አምላክ ሶስት ነው ስትይ ማስረጃ ካልን አምላክ ሶስት ነው። ቆይ ሂዳያ ፕሊዝ። እኛ ስንጠይቅ አክብረን መጽሐፋችሁን አንስተን ይጠየቅ ነው። ለምሳሌ ማነው አርዲ ቁርአን ተጋጅቷል ሲል ማስረጃ አልሽው አይደለ? ሶስት ከሌለ ወይ ተዘጋጅተሽ ነኝ ከጠብቀኝ የከፈትኩት ነው አንድ ቪዲዮ ጀምሮ። ታዲያ እድሉ ሲሰጥም ተጠቀሚ በደንብ። አቡ ግን ከመጣ ሜቢ አቡ አለ ምናልባት ግን ሂዳያ ጥያቄ እንዴት ይጠይቃል መሰለሽ? አሁን ቅድም አረዲ ሲጠይቅ ፊዚካል የሆነ ነገር ይዞ ካልቻለ ደግሞ ጥቅስ ሰጥቶሽ፣ ከቻለ ጥቅሱን ከፍቶ ካልቻለ ደግሞ ጥቅሱን ሰጥቶሽ፣ ያው እዚህ ጋር እንደዚህ ይላል፣ እዚህ ጋር ደግሞ እንደዚህ ይላል፣ ስለዚህ ይሄ እንዴት ነው ብሎ ማስረጃ ፕሬዘንት ከተደረገ በኋላ ነው ጥያቄ ኖርማሊ የሚሄደው እንደዛ ነው። ቆይ አንዴ ቆይ ሂዳያ፣ ለዚህ ልክ አሁን አንቺም ስትጠይቂ እናንተ የምታምኑበት መጽሐፍ ቅዱስ ስለሆነ መጽሐፍ ቅዱስ እንዲህ ይላል፣ እዚህ ክፍል ላይ እንዲህ ይላል፣ እዚህ ክፍል ላይ ደግሞ እንዲህ ይላል፣ ምንድነው ችግሩ? ይጋጫሉ ወይ ምናምን ብለሽ መጠየቅ ነው እንጂ የምትችይው ህሊናሽ አምጥቶ የሚበራረዘውን ነገር ሁሉ ጥያቄ አድርጋሽ የምታመጪው ከሆነ ኢቭን በዓለማዊ ምን አልሽኝ? አንዴ እሺ ይታያል። ምኑ አሁን እኔ ጥያቄ የሚልብኝ ራሱ ይታያል። ምንም ካሜራሽን አልከፈትሽም? አብርቻለሁ። እኛ ጋር አልበር ሴቭ በይውና ያሳይሻል። በነገራችን ላይ ካሜራ እንድትከፍቺ እኮ አይደለም እኛ ቁጥሩን ንገሪ። አፌ አይደለም እዚህ ጋር ያሳየዋችሁ። አሁን ክፍት ነው። አሁን ክፍት ነው። እሺ እዚህ ጋር ምን ይላል? ለምሳሌ ቆይ ምን ይላል? ያሳይን
ከላይ እስኪ ያሳየኝ። ምንድነው እንትን ይላል ካሜራውን ጠረቅ መጽሐፍ ቅዱስ አይደለም እኮ ያመጣችልህ። አዎ እሺ ምን እንደሆነ እንየውና ቆይ ደግሞ እንደዚህ ያሉ ወደ ላይ እሺ ማቴዎስ ወንጌል እሺ የማቴዎስ ወንጌል ምዕራፍ 1 እሺ ቁጥር ስንት በነቢ ከጌታ እኮ ማቴዎስ ወንጌል ምዕራፍ 1 ቁጥር ስንት ላይ ነው? ቁጥሩን ንገሪኝ። እሱ ምዕራፉ ነው ምዕራፍ 1 ይላል። እሺ ቁጥሩ ወደ ጎን አድርጊ፣ ወደ ግራሽ፣ ወደ ግራ፣ ወደ ግራ አይታይህም ነው ስልኬ። እሺ እዚህ ጋር ምንድነው እኮ በቃ ጥያቄውን ወይ በድምጽ ንገሪኝ። ጥያቄው እኔ መጨረሻውን ነው ማወቅ የምፈልገው ማለት ነው። እሺ መጨረሻ ማቴዎስ ወንጌል ምዕራፍ 1 መጨረሻው ላይ ምን የሚል ክፍል አንብበሽ ምን ጥያቄ ይታያል? ራስህ ካንብበው ይታያል። በነብይ በጌታ ዘንድ የሚለው እሺ ምንድነው እኮ ጥያቄሽ እሱ ላይ? እሺ በነብይ ከጌታ ዘንድ የሚለው ማለት ነው። ካመንከኝ ላንብብልህ ራስህ አንብብ፣ ችግር እኔ እኮ ቁጥሩን ቦታውን ንገሪን ነው እንጂ እኮ ካሜራማ ክፈቺ ብለን እኮ አይደለም። እና እኔ እኮ በእንትን ስለሆነ ነው በስልኬ ስለሆነ ነው እኮ አንብቢውና ንገሪን። በነብይ ከጌታ ዘንድ እነሆ ድንግል ሆይ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም አማኑኤል ይሉታል። የመጀመሪያው ጥያቄ የሆነብኝ ነቢ ማለት እንዴት ከነቢ ተላከላት ለማርያም? እንደዛ ሳይሆን ምናልባት ያው እነ ዲያቆን ታላቁ እያሉ ብዙ አልልም። እኔ ግን በነብይ ሲል በትንቢት የተነገረው በትንቢት ኢየሱስ ክርስቶስ ከመምጣቱ በፊት በነቢያት ተነግሮ ነበረ የኢየሱስ ክርስቶስ ውልደት። ለምሳሌ በትንቢተ ኢሳይያስ ምዕራፍ 9 ላይ በብሉይ ኪዳን ምናልባት ኢየሱስ ከመወለዱ ከ700 ዓመት በፊት ነው ይሄ የተነገረው። እና በነቢዩ ኢሳይያስ ምን ብሎ ተነግሮ ነበር መሰለሽ? ድንግል ትጸንሳለች ወንድ ልጅም ትወልዳለች ተብሎ ተነግሯል። ይሄ የተነገረውን ነው። አሁን ደግሞ በማቴዎስ በነቢይ እንዲህ ብሎ እንደተነገረው አሁን ደግሞ እየተፈጸመው ያ ትንቢቱ ነው እያለሽ ያለው እና እንደዛ ነው። ምናልባት ዲያቆን እናንተ ቀጥሉ። እሺ እንዴት ነው አምላክ የሚወለደው? ሂዳያ ወደ ሌላው ከመሄድሽ በፊት መጽሐፍ ቅዱስ ከፍተሽ ነበረ አይደለ? አይዋ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ሂጂ እስኪ። እዚህ ጋር ሰርች ባረግ ይወጣል። አርጊ፣ ችግር የለውም። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ካልሆነ እኔ ከፍቼ ላሳይሽ። ከፈትሽ ቆይ ከፍቼ ላሳይሽ ካልሆነ ልክፈትልሽ እኔ ከፈት ተዛሽ እኔም ቢታለ በቃ እሺ። አንዴ ትልቁ ላይ ታደርገኝና ይሄው ዲያቆን መላኩ ማን ነው? ቅጥናቱ የከፈትኩት ሰው አለ። ኦኬ እሺ እሺ። እስኪ አንብቢልን ምንድነው የሚለው? ሂዳያ 14 በእንጂ አንብቢልን። ስለዚህ ጌታ ራሱ ምልክት ይሰጣችኋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅንም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ይላል። አሁን ይሄ ኢሳይያስ ጌታ ከመወለዱ በፊት 700 ዓመት በፊት ቀድሞ የተናገረው ትንቢት ነው። ምን አለ መሰለሽ ክርስትና የብሉይ ኪዳን ፍጻሜ ነው። ያ ማለት በክርስትና ያሉ ትምህርቶች ውስጥ በብሉይ ኪዳን ጥላቸው አለ፣ ምሳሌነታቸው አለ። ክርስትና ውስጥ በነቢያት ያልተነገረለት ምንም ትምህርት የለም። ጥምቀት ብትይም፣ ቁርባን ብትይም፣ ሜሮን ብትይም፣ በክርስቶስ ማመን ብትይም፣ የአምላክ አንድነት ሶስትነት ብትይም፣ ምስጢረ ትንሣኤ ሙታን ብትይም፣ ምንም አይነት ትምህርት ክርስትና ውስጥ ካለ በብሉይ የተነገረ በሐዲስ የተፈጸመ ነው። ስለዚህ በነብይ የተነገረውን ብሎ ሲናገር ቀድሞ ትንቢት ስለነበረ ስለ መሲሁ መወለድ፣ ስለ ቃል ስጋ መሆን ቀድሞ የተነገረ ትንቢት ስለነበረ የዛን ትንቢት መፈጸም የሚያሳይ ነው ማለት ነው። አሁን ይሄንን ተመሳሳይ ጽንሰ ሐሳብ ይዘሽ ወደ እስልምና ብትመጪ ግን በየትኛውም ነቢያት ውስጥ
የእስልምና ትምህርት አንድ ቦታ እየተነገረለት ነገር የለም። አንድ ቦታ ማለት ነው። ለምሳሌ ስለ መሲሁ መምጣት እኛ ከብሉይ ኪዳን ማስረጃ ማምጣት እንችላለን። ስለ መሐመድ መምጣት ማስረጃ አላችሁ? የላችሁም? አላችሁ? ስለ መሐመድ መምጣት ትንቢት አለ? ታላቁ አይገስ ይመስለኛል እህታችን አይ ዶንት ቲንክ በደንብ ነገሮችን የምታውቅ አይመስለኝም። እና አይ ቲንክ በደንብ ቀለል አድርገን ማስረዳት ገና ራሱ መጽሐፉ አንዴ ቆይ ከተሳሳቱ ታርሚኛለሽ። ከመወለዱ በፊት ማን ነበር ጌታ? አንዴ ቆይ ታርሚኛለሽ፣ ችግር የለውም። መጽሐፉ ራሱ ብሉይ ኪዳንና አዲስ ኪዳን ማለት እንደሆነ ራሱ አይገስ ከዛ ሌቭል ነው መጀመር ያለብን። ብሉይ ኪዳን ላይ ምንድን ነው ኮንተንት የያዘው? የብሉይ ኪዳን መጽሐፍት የነቢያት መጽሐፍት ምነው ለምንድን ነው ምን ነገሮች አሉ? በአዲስ ኪዳን ነው ምን ተፈጸመ የሚለው? ምክንያቱም ማቴዎስ ወንጌል ላይ የተነገረው ከብሉይ ኪዳን የተወሰደ ስለሆነ ብሉይ ኪዳንና አዲስ ኪዳንን ገና አለየችም እህታችን። ከዛ ሌቭል ጀምሮ ነው አይ ቲንክ ማስረዳት ያለበት ታላቁ ይመስለኛል። ትክክለኛ ሀሳብ ነው። ምናልባት እንዴ ወጣች ለሌሎቻችሁ እንናገር ተመልሳ እስክትገባ ወይሷ ብሉይ ኪዳን የህግ ክፍል አለው። የሙሴ መጽሐፍት የሚባሉት የመዝሙር ክፍል አለው። የታሪክ ክፍል አለው። የነቢያት ክፍል አለው። መዝሙር ደግሞ አለው። እነዚህ ሁሉ 5 ክፍሎች ብሉይ ኪዳን በይዘት ደረጃ የተከፋፈለባቸው መጽሐፍት ናቸው። ስለዚህ ሰው ከየትኛው መጽሐፍ ላይ ምን እንደሚጠቅስ ማወቅ መቻል አለበት ከመጀመሪያው ጀምሮ ማለት ነው። ስለዚህ በነቢያት ሲል ከነቢያት መጽሐፍ ሂደት ያለ ማለት ነው። በነብዩ በኢሳይያስ መጽሐፍ ሂደት ያለ፣ በኤርሚያስ ሂደት ያለ ቁጥራት መጽሐፍ ሂደት ያለ ማለት ነው። በነብዩ በኢሳይያስ መጽሐፍ ሂደት ያለ። እሺ በጣም ጥሩ። አዲስ ኪዳን የሚባለውም ደግሞ እንደዚሁ ነው። ወንጌል አለ፣ መልእክታት አሉ፣ ራእይ ደግሞ አለ ማለት ነው። ወንጌሉ 4 ወንጌላት አሉ። መልእክታት የቅዱስ ጳውሎስ እና የቅዱስ ጴጥሮስ፣ የቅዱስ ዮሐንስ፣ የይሁዳ፣ የያዕቆብ አሉ። ራእይ ደግሞ ራእይ ዮሐንስ አለ ማለት ነው። ስለዚህ ከነዚህ መጽሐፍት ውስጥ ነው ልትጠቅሱ የምትችሉት። ሌላ መረዳት ያለባችሁ ነገር መጽሐፍ ቅዱስ በሰው ልጆች ታሪክ ውስጥ እጅግ በጣም ትልቁ ፕሮጀክት ነው። በሰው ልጆች ታሪክ 1600 ዓመት የፈጀ ምንም አይነት ፕሮጀክት የለም። ቁርአን ግን በ23 ዓመታት ውስጥ ያለቀ አንድ መጽሐፍ ነው። በ23 ዓመታት ውስጥ ያለቀ፣ ለዛውም በአንድ ቋንቋ፣ ለዛውም በአንድ አካባቢ የተጻፈ መጽሐፍ ነው። መጽሐፍ ቅዱስ በተለያዩ ቋንቋዎች፣ በተለያዩ ሰዎች፣ በተለያየ ዘመን፣ በተለያየ ቦታ ተጽፎ ነገር ግን ስለ አንዱ ስለ እግዚአብሔር ልጅ ስለ ኢየሱስ የሚናገር መጽሐፍ ነው። የሚደንቅ የሚያደርገውም ነገር ይሄ ነው ማለት ነው። ስለዚህ ሰው መጽሐፍ ቅዱስን ሲጠቅስ ብሉይ ከብሉይ ደግሞ ከየትኛው ክፍል፣ ሐዲስ ከሐዲስ ኪዳን ደግሞ ከየትኛው ክፍል የሚለውን መለየት መቻል አለበት ማለት ነው። እናንተም ሙስሊሞች ማለት ነው ስትጠቅሱ ይህንን አጥርታችሁ መምጣት አለባችሁ። አሁን እኛ ከነቢያት ጠቅሰን ስናስተምር የብሉይ ኪዳን ትምህርት ማነው የሐዲስ ኪዳን ትምህርት ከብሉይ ኪዳን ስለሚገኝ ነው። እስኪ እናንተ ከነቢያት ጥቀሱና ስለ መሐመድ ዶክትሪን አስረዱን። እስኪ ከነቢያት ጥቀሱና ስለ መሐመድ ትምህርት ንገሩን። መጀመሪያ ስለ መምጣቱ፣ ሁለተኛ ስለ ትምህርቱ፣ ሶስተኛ ስለ አላህ፣ ሌላኛው እያላችሁ ከነቢያት ጠቅሳችሁ እስኪ አስረዱን። እንደነ ሁሱ ዝም ብሎ እዚህ ጉግል ትራንስሌት ላይ ጨዋታ እየተጫወታችሁ ሳይሆን ትክክለኛ ትንቢት ይዛችሁ በስነ ስርዓት እንደዛ ማድረግ ከቻላችሁ ውይይት ማድረግ ይቻላል። ካልሆነ ግን መወሻሸት ይሆናል። እናንተም ተዋሻላችሁ፣ እኛም ውሸታችሁን እናጋልጣለን። ስለዚህ የውሸትና የእውነት ትግልት ይሆናል እንጂ ዲቤት ሊሆን ስለማይችል ማለት ነው። ስለዛ እንደዛ ብታደርጉ ጥሩ ነው። ምናልባት ከቁርአን መበረዝ ጋር በተያያዘ የገቡ ልጆችን ብናወራቸው ጥሩ ይመስለኛል። አረዲ ያለህ አይደለ? አለው ታላቁ እንደው እስኪ ጠቅለል ያለ ሀሳብ መስጠት ይቻላል? አረዲ አንደረ ይቻላል በደምብ መጽሐፍ ቅዱስን ላይ የሚያነሱት ጥያቄ ምን ያክል ደብል ስታንዳርድ እንደሆነ ማሳየት ስለፈለግኩኝ ነው። ለምሳሌ መጽሐፍ ቅዱስ ሰው ነው የጻፈው
የሚል መከራከሪያ እንዳላቸው ታውቃላችሁ አብዛኞቻችሁ። ይቅርታ ታላቁ ሰብሪና ወይንም ሰኪና አንዴ እያወራ ስለሆነ ይጨርስና ትቀጥያለሽ። እሺ አንዴ ሚውት ላይ ሰብሪና ነች። ሰኪና ይላል ከውስጥ ደግሞ አካውንቷ ላይ ሰብሪኒ እንበለው ሶብር እንዲሰጣት ሶብሪኒ ያው አስታግሰኝ ማለት ስለሆነ ጥሩ ነው። እሺ ትዕግስት እና ትዕግስቷ በጣም ጥሩ። ስለዚህ ምን እናደርጋለን መሰላችሁ? የራሳቸውን ስታንዳርድ ይዘነው እንመጣለን። ሁልጊዜ የሚሉን ነገር ምንድን ነው? እኛን መጽሐፍ ቅዱስ ያለ ቃል ነው፣ ነገር ግን በርዛችሁታል ይላሉ። ለመበረዙ ማስረጃ ሲባሉ ምንም የሚያመጡት ነገር የለም። ለዚህ እኛስ ያንኑ ስታንዳርድ እስኪ እነሱ ላይ አፕላይ እናድርገው። ለምሳሌ እኔ ከዚህ በፊትም ተናግሬያለሁ። ለመሐመድ በወረደውና ባልተቃጠለው ቁርአን አምናለሁ። እንዴት ነው የምታምን በሌለ ነገር ልትኔት ትችላለህ? ኤግዛክት ፖይንቱ እሱ ነው። መጀመሪያ ለመሐመድ በወረደውና ባልተቃጠለው ጅብሪል መጥቶ በሰጠው በዛ ቁርአን አምናለሁ። አሁን ባለው ቁርአን አላምንም። ለምን ተበርዟል ብዬ ብናገር የራሳቸውን ቴስት ኦፍ ሜዲሲን ሰጠኋቸው ማለት ነው። ለዛውም የኔ መጽሐፍ ከነሱ መጽሐፍ እኮ እንትን አለው ዌትነስ አለው ትክክል ነው የሚል በእርሱ የማይፈርድ ምናምን የሚል ቃለ ግዘቱላ ምዕራፍ 5 ከቁጥር 46 ጀምራችሁ ብትመለከቱ ቁርአኑ ላይ እኮ ታገኙታላችሁ ቀጥታ ማለት ነው። መጽሐፋቸው እንኳን ትክክል ነው ብሎ የሚመሰክርለትን መጽሐፍ ተበርዟል ካሉ በኋላ እኔ ግን ተነስቼ የተቃጠለውን መጽሐፋቸውን በፍየል የተበላው መጽሐፋቸውን በዑለማዎቹ የሞተው መጽሐፋቸውን ተበርዟል አልቀበለውም ስል አይ ይሄማ ፌር አይደለም ይላሉ። are we really talking about fairness አሁን እዚህ ጋር? ስለዚህ ለምንድን ነው እኛ ራሱ ቶፒኩን ተበርዟል ምናምን ማለት ብቻ ሳይሆን ለወደፊቱ ደግሞ ብናደርገው ደስ ይለኛል መሰለህ። መጀመሪያ በወረደው ለመሐመድ በወረደው ቁርአን እንዳምናለን፣ ግን እሱን ቁርአን ይዛችሁ ነው ማለት ነው። ፍየልም ስለበላችሁ ማለት ነው ያንን ቁርአን። ግልጽ ነው ሐሳቤ? በጣም ቢኒ ብዙ ጊዜ የሚለው ነገር ነው። በነገራችን ላይ እውነት ግን ነው በጣም ምንድነው ያ መጽሐፍ ኦሪጂናሉ የለም ጠፍቷል። እዛ መጽሐፍ ላይ እንዲያውም እኛ አሁን ለምሳሌ ኢየሱስ አምላክ እንደሆነ ሁሉ ተጽፏል ብለን ማለት እንችላለን። ለምን? ስላቃጠሉት ሆን ብሎ አንድ እምነት መጽሐፉን የሚያጠፋ ከሆነ ማጥፋት የፈለጉት ማሸሽ የፈለጉት አንዴ ላውራ ብለገባው። እሺ በቃ እናንተ እናስተናግድሽ። ኦርጂ አንቺ ቀድመሽ ስለገባሽ አንቺ ቀጥይ። እሺ ቁርአን ተበርዟል ብለሃል። ቅድም ደግሞ ለወጣች እህታችን ስታነቦ ነበረ። ደማነ ከስራ እያረክ ማለት ነው። ደማነ ፈታ እያረክ እዚህ ጋር እንደዚህ ተጽፏል፣ እዚህ ጋር ፈታ ሆኗል፣ እዚህ ጋር ደግሞ ደማ ነው ብለክ ማለት ነው። የቱ ጋር ነው? ቅድም 19ኛው አያ ላይ ነው ያነበብክ። ከዛ ወደ ታች መጣህና እዚህ ጋር ራሱ ተለያይቷል። ጽሑፉ ራሱ አይገናኝም፣ አንድ አይደለም ምናምን ብለህ ስታነበው ነበር። አውጣልኝ እሱን። እኔ እውቀት ኖሮኝ አይደለም፣ ሙስሊም ነኝ፣ እስላም ላይ ነው የተወለድኩም ያደግኩትም። እሷ እህታችን እንዳለችውም ያኔ ምንም ለማያውቁት አይደለም መጠየቅ ያለባችሁ እናንተ። ቁርአን ያመጣ አስለም ሙስሊም አይደለም። ቁርአን የመንካቱ ያኔ አልተፈቀደልም። አንደኛ ጧሃራ የላችሁም እናንተ ክርስቲያኖች። ገባ? መጀመሪያ ቁርአኑን መንካት አልተፈቀደልህም። ድጋሜ እሱን ተው። ትክክለኛውን ሳቅ ነው ዛጋ ወለዚ እንትን ሱረቱ ዙክሩፍ። እሺ ቆይ አንዴ ደግሞ አንቺ ስታወሪ ትክክለኛው ትክክል ነው። አስላን ኢሳ አላህ ፈጣሪ ነው ተብሎ ከዚህ በፊት ተጽፏል። እሱን አቃጥላችኋል። አንዴ ማህይሞችን የጠየቅ አንተ እዚህ ጋር ነው። አንድ ጊዜ ይኸውልሽ እና ስታወሪ አንዴ ሚውት አድርጌሻለሁ። እሺ ይኸውልሽ ስታወሪ አክብረንሽ አዳመጥን አይደል? እኔ ደግሞ ሳወራ ትንሽ ሰከንድ እንኳን እንደ ትልቅ ሰው ዝም ማለት መቻል አለብሽ። አለበለዚያ አግባብ አይደለም። ይኸውልሽ እሺ እኔ ጋር ቁርአን አለ አንብብ ላይ 19ኛው አይ አንዴ ሐሳብ ልንገርሻ። ቆይ እንዴ 10 ሰከንድም አላወራም። አንዴ ታገሺ፣ ዝም በይ። ትክክለኛውን ቁርአን የትኛው እንደሆነ ንገሩኝና ከዛ በኋላ እሱኛውን ታጥበህ ንካው አትንካው የሚለው ወደዛ ሁሉም ትክክል ነው። በቃ እሺ እሱን እንመልከት። አሁን ሱራ 43 19ኛውን አያ ይኸው ከፍቻለሁ። እሺ ይታይሻል። 19 ነው ስታነበው የነበረው 17 አትሂድ 19ኛው አያ ነክ። ኦኬ አይ ያ 18 ነው
ይሄ 18ኛው አያ ነው። ወጃአሉ እሺ እንበለው እንውሰደው። እሺ 17 ውሰድ። ኖ 18 እንትን እኮ አረብኛ እኮ ወደዚህ ነው የምታነብኝ። ስለዚህ 18ኛው አያ ላይ ነው ያለሁት በዚህኛው ቁርአን። እሺ የቁጥር አንዳንድ ቁጥር ወጀዐሉል መላኢከተ ቆይ አንዴ ኦርጂ አረት እንዴ በጣም እየታገሽ ልንገርሽ። የቁጥር ልዩነት ለምንድን ነው መሰለሽ ያለው የአንቺ ቁርአን ላይ ወጀዐሉል መላኢከተ የሚለው አያ ያለው 19ኛ ላይ ነው የአንቺ ቁርአን ላይ። እሱ ደግሞ ለምንድን ነው የአንቺ ቁርአን ሐሚም ብሎ ሲጀምር ሐሚም ለብቻዋ አንደኛ አያ ነች። ይሄኛው ቁርአን ግን ሐሚም አብሮ ከሁለተኛው አያ ጋር ተያይዞ አንድ ስለተባለ ነው። ስለዚህ የአንዳንድ አያ ልዩነት አለው፣ በቁጥርም ደረጃ ልዩነት እንዳለው እንድትመለከቺ ስለፈለግኩኝ ነው። ስለዚህ በዚህኛው ቁርአን መሰረት 18ኛው አያ ላይ፣ በዚህኛው ቁርአን መሰረት ደግሞ 19ኛው አያ። አሁን አየሽ ወጀዐሉል የሚለው እዚህ ላይ 19ኛ ላይ ነው ያለው፣ እዚህ ላይ ደግሞ ወጀዐሉል የሚለው 18ኛ ላይ ነው ያለው። አሁን አንብቢልኝ እሺ። ወጀዐሉል ቀጥይ وجعلوا الملائكة أعوذ بالله من الشيطان الرجيم وجعلوا الملائكة الذين هم عند الرحمن إناثا እሺ አንቺ ጋር ያለው ቁርአን ኢንደ الرحمن ነው የሚለው የቱ ጋር ነው? ይሄው ይሄ አዎ ያንቺ ይሄ ኢንደ الرحمن ነው የሚለው ያንቺ 3-4 ቁርአኖችን ልከፍትልህ እችላለሁ። ይሄው እሺ እኔ ጋር ደግሞ ያለው ኦፍ ኮርስ ይሄኛው ደግሞ الرحمن የማንኛውም ቁርአን ብትሄድ ብትከፍት በቃ ይሄንን አንብቢልኝ። 18ኛ ነው ያነበብክ ያለው 19ኛው አያ አንብቢ። ይሄ 19ኛ ነው። ችግሩ እኮ የእንትን ቃላት ነው እንጂ ኖ አይደለም። እንዴ ራሱ ሱራ ነው እኮ ባነበብሽ አይደለም በጭራሽ 19ኛው ነው ወደ ታች መተህ እኮ ነው አንተ ያነበብክ ያለው። በቃ ኦኬ 19ኛ አያ ከሌላ ቁርአን ላይ ልክፈትልሽ። እሺ ችግር የለም። እሺ አይ ቲንክ እዚህ ላይ የቁጥር ልዩነቱን ስላልተረዳችሁ እኮ ነው እሱን ለማስረዳት ጊዜ ሊወስድብኝ ነው ደግሞ ታላቁይ። ለዛ ኢባዱ الرحمن ነው ኢባድ አይደለም። ኖ ወንድሜ ይኸው ወንድምነትም የለንም። ኢባዱ الرحمن ነው እንጂ ኢባድ الرحمن አይልም አስለን። እኔ ነኝ የተሐሰስኩት ሶሪ። እዚህ ጋር ኢባዱ الرحمن ነው እንጂ ኢባድ الرحمن የሚል ቁርአን ላይ የለም። ኢባዱ الرحمن ኢባድ الرحمن ሌላ ትርጉም ያመጣል። ገባ? ኢባዱ الرحمن ነው። ሶብር አድርጊ። አዎ ጎበዝ፣ አሁን እያስተካከልሽ ነው። ስለዚህ አሁን ቁጥሩ የመጀመሪያዋ እነዛ 3 ፔሮስ ያሉትን ቁጥር 1 ብሎ ነው የሚጀምረው። ይኸውልሽ አየሽው፣ አሁን ያንን ቁጥር 1 ብሎ ነው የሚጀምረው። ሁለትም ሶስትም ብሎ ይጀምር። እሱ ያጻጻፈ አቀማመጥ ኪታብ ነው። ገባ? እኮ ኪታብ ነው። ለዛ ነው ቁጥሩ የተለያየብሽ ነው የምልሽ እንጂ አረዲ ትክክል ነው። ቁጥሩ የተለያየ የመጀመሪያዎቹን በቁጥር 1 የሚያካቱ አሉ። ሌላው ደግሞ አይ ለብቻ መቀመጥ አለባት ነው ደግሞ ለብቻ የሚያስቀምጡ አሉ። ይሄ ራሱ አንድ ይሄ ለምን እንደዚህ እንዳደረጉ ታውቃለህ? ታላቁ ለምን እንደዚህ እንዳደረጉ ታውቃለህ? የቁርአን ያኒ ያጻጻፋችሁ ዘውዴ ነው እንጂ ይሄ እኮ ትርጉሙ አይለያይም፣ አጻጻፋቸው አይለያይም እኮ ያቀማመጡ ልዩነት ነው። ገባ? ይሄ ደግሞ ቁርአንን አለያየውም፣ ኢባዱን ኢባዳን አረግም። ገባ? የቱ ጋር ነው ልዩነቱ? ቁጥሩ ቢለያይ ኦኬ፣ ትርጉሙን ወደ ሌላ ካልወሰደ ምኑ ጋር ነው ችግሩ? በጣም ጥሩ። ቆይ እሺ በቃ ስለዚህ ኢባዳና ኢባዱን እናንተ እዚህ ጋር ኢባዳ ላይ ያላችሁን ስታምታቱ ነበር አገኘዋችሁ። ኢባዱ ነው ሁሉም ቦታ። ለምን 100 ኪታብ አታመጣ? ኦርጂ አንዴ ድምጽሽ አንደኛ ይረብሻል በጣም ረጋ እያልሽ ይኸውልሽ እየተደማመጠን። እሺ አለበለዚያ መደማመጥ ማትፈልጊ ከሆነ ሌሎች ሙስሊሞች ስላሉ ወደዛ እንቀጥላለን። እሺ ይኸውልሽ ይሄኛው ቁርአን ተመልከቺ፣ ራሱ ሱራን የከፈትኩልሽ ሱራ 43 19ኛው አያ ባንቺ ቁርአን፣ በዚህኛው ቁርአን ደግሞ 18ኛው። ኦኬ አንዴ አዳምጪ። ራሱ አያ ነው ይሄው ወጀዐሉል መላኢከተ አለዚና ሁም። ይሄኛው ቁርአን ግን ምን ይላል? ኢንደ الرحمن ይላል። ይሁልሽ ኢንደ ይሄኛው ቁርአን ይሄም ራሱ ሱራ 43 ራሱ አያ ምን ይላል? ወጀዐሉል መላኢከተ ብሎ ግን ይሄ አለዚና ሁም ኢባዱ ነው የሚለው። ይሄ ደግሞ ይሄው አይ በፍጹም ይሄ ስህተት ነው የምትይ ከሆነ እሱን አንድ ነገር በይ። ይሄኛው ስህተት ነው ወይስ ስህተት አይደለም? ኡርጂ
የትኛው ይሄ ኢንደ ረህማን የሚለው ይሄኛው ከየት አመጣ ስለናንተ? ሌላኛው እኛ ቁርአን ላይ አንድ ነው። አያው በእስራ ያኔ ቁጥሩ ይለያይ እንጂ የተጻፈው አንድ ነው። ኢባዱ ረህማን ነው እንጂ ዳ አልተጻፈም ቁርአን ላይ ገባ። ማንኛ እኔ ከኔ ጋር ያለውን ልክፈትልህ ምሳሌ ማለት ነው። እኔ ጋር ያለውን ልክፈትልህ። ቆይ ችግር የለም። ቃሪዎችን ደግሞ ከፍቼ ላሳይሽ። አንዴ ላፕቶፔን አጥቼው ይሄን አንተ ጽፈኸው ሊሆን ይችላል። ኦኬ አንተ ጽፈኸው ሊሆን ይችላል። ጭራሽ ኦኬ እሺ፣ እኔ ጽፌው አሁን ደግሞ እስኪ በቪዲዮ ላሳይሽና ያደረጋችሁ ነገር ሊሆን ይችላል እንጂ እሺ፣ ችግር የለም። ይሄ ታቀር ነው እንደዚህ ላፕቶፔን ለምን ባላጠፋው ጥሩ ነበረ። አሁን ይህንን ቃሪ ልከፍትልሽ ነው። ሲቀራ ትሰሚዋለሽ። ምንድን ያዳመጥነው ሰምታችኋል። የትም ቦታ ላይ ኢንደ ረህማን የሚል የለም የትኛውም ቁርአን ላይ ብላለች። እስኪ ይህንን ሰውዬ አዳምጪው። አንተ ጽፈው ሊሆን ይችላል ያለችው። እሺ እንስማው። ኢባዱ ረህማን ነው እንጂ ኢንደ ረህማን አይደለም። አስለን በቃ ጥሩ አዳምጪሽ። أولئك الذين هم عند الرحمن إناثا እሺ ይሄንንም ሰውዬ እኔ በርዤው ነው ኡርጂ ኖ ወደ ስንተኛ አያ ላይ ጀምሮ ነው የቀራው? እሱ ሱራ 43 ስንተኛ አያ ላይ ነው የጀመረው? ሱራ 43 19ኛውን አያ 19ኛውን አያ ነው እሱ መሆኑን በምን እርግጠኛ ነኝ? ይሄው ከላይ ጀምረ አስቀረው ቢያንስ ሁለት አያ ቀደም ብሎ ማለት ነው። ስሚ ከመጀመሪያው ጀምረሽ አድምጪ። ወጀዐሉ ለሁ ሚን ዒባዲሂ ቆይ ይኸውልሽ ሐሚም ብሎ የሚጀምረው አንድ አያ ቀደም ብሎ ይቅራልኝ። እሺ ቀደም ብሎ ኖ አይደለም አንድ አያ ብቻ ቀደም ብሎ ይቅራልኝ መሰለኝ። እሺ ይኸው ወመን ደቂቃው ይኸውልሽ ዝም ብሎ ነው እያነበበ ያለው። ስለዚህ አንቺ ተከታዩ የምትከተዩ ከሆነ ይሄ ሰውዬ አንቺ ከምታነቢው ቁርአን ሌላ ቁርአን እንደ ረህማን እና ኢባዱ ረህማን ሚና መጣው ነው ሚና መጣው። እኛም ጥያቄያችን እሱ አይደል? እዚህ ጋር እኮ ኢባዱና እንደ ረህማን ምን አገናኘው እኮ? እሱን ነው ምንልሽ። የተለያየ ቁርአን ያላችሁ ዓለም ላይ ይኸውልሽ እነዚህ ሰዎች የሚጠቀሙት ቁርአን ይኸው እኔ እኮ ገዝቻ የምትሸኮ አሳየውሽ ይኸው ሌላ ቁርአን። ስለዚህ ቁርአን አንድ አይደለም። አንድ ነው ብሎ የነገሩሽ በቤተ እምነት ዋሽተውሻል፣ አሳስተውሻል። አንድ አይደለም ቁርአን። ማስረጃ ይኸው ፊት ለፊትሽ። እሱ እንደዛ ብሎ ይቅራ እንጂ የትኛው ነው ያኛው? እኔ ያስኩት ኢባዱ ረህማን ነው እንጂ እንደ ረህማን አይደለም። አስለን የተጻፈው ማለት ነው። እሱ ደግሞ የሚያነበው ይሄኛውን ቁርአን ነው። ይሄው እንደ ረህማን የሚለው የሱ ቁርአን የፈጣሪ ቃል አይደለም። ይሄንማ ማጣራት አለብኝ እኔ ራሱ አጣሪ ድረሽበት እኔ ራሱ ማጣራት። ይኸውልሽ ኡርጂ እያልሽ ያለ ነው ምንድን ነው መሰለሽ? ሱብሃንአላህ እኛም አስብሎናል። አረባክ ትርጉሙን ታውቀዋለህ እንዴ? ሱብሃንአላህ እሱን እንመጣበታለን። ትርጉሙን እስኪ መጀመሪያ ተናገር። ፍቃድ ሆናችሁ ልጠይ እኔ እንድቀጥል ወንድሞች፣ ለምንድን ነው የምትቀጥፉት? ታላቁ አንዴ አውራት እስኪ አንዴ ታላቁ እስኪ ምንድን ነው ያለው? ድምጽ ትንሽ ይርቃል ታላቁ። ኦኬ ድምጽ አይሰማም አሁን ትሰማለህ። ቀጥል። ኦኬ አይ ምናልባት ሁሉም አንድ ላይ እንዳያወሩ ብዬ ነው። እሺ ትርጉሙ ምንድነው ምናምን ሳይሆን ልዩነት አለው ወይስ የለውም? ኦሪጂ አንዴ ልጨርስ። አይ ትርጉሙን ያለችው ሱብሃንአላህ ነው። ታላቁ አልሰማህትም? ምናልባት ኡርጂ አንዴ ሱብሃንአላህ ስል ትርጉሙ ምንድነው አለ። አዎ የተጠራ ይሁን ነው እሱ የተጠራ ነው። ኢባዱና አንድ ጊዜ ትርጉሙን አለ እሱ አንተዋት አንዴ እኔም ብቻ አንዴ ተወርጃለሽ። ቆይ አንዴ ድብልቅልቅ አለ። በቃ አንቺ እኮ ብለሽናል፣ አጣራለሁ፣ ይሄንን ሄጄ ቼክ አደርጋለሁ አልሽ አይደል? አጣሪ። ይኸውልሽ እኛ ምናልባት 95% የሚሆነው ሙስሊም እኛ ቤት መጥቶ ነው የተለያየ ቁርአን እንዳለ የሚሰማው።
የሚገርመው ነገር ግን የተለያየ መጽሐፍ ቅዱስ እንዳለ ግን እስልምና ቁጭ አድርጎ ያስተምርሻል። ስለ ራስሽ መጽሐፍ ግን መለያየት ግን አንድ ቀን ቁጭ አድርጎ አልነገረሽም። ለዛ ነው ለመጀመሪያ ጊዜ እዚህ ቤት መተሽ የምትሰሚው። ይሄ የሚያሳዝን ነው በእውነት። መጀመሪያ ማለት ነው ልጆቹን ተዋቸውና ስማኝ፣ አዳምጥኛ እንዴ። ቆይ ተጨርስ። እሷ በቃ ፈራ ለወርድ ነው ብላለች። ፈራ አንዴ በቃ ለምን ወደ አዋቂ አትሄድም? በቃ እኮ እሺ፣ አንቺ አዋቂ ስለሆንሽ ወደ አንቺ ይመጣል። አንዴ ተጨርስ። ልሻኛት እሷን አንዴ። እሺ ውርጂ ቀጥይ። የሰማኝ ነው ሰማሁሽ። የሰማኝ ነው ወንድሜ። እኔ ጋር ያለውን ደግሞ ባሳይክ ልዩነት የለም። እኔ ጋር ያሉ 10 ምናምን ቁርአኖች አሉ፣ ከአፕም ስልኬ ላይም ያሉ ብዙዎች ናቸው። ልዩነት የለም። አንተ ከየት አምጥተህ ነው? ላሳየህ እችላለሁ። እኔ ዝክሩፍ ነው እዚህ ጋር ከፍቻለሁ፣ እዚህ ጋር ማለት እኔ ልዩነት እንደዚህ የተፈጠረብኝ አንብቤም አይቼም ኖ ከራሴ ምን አላሳየም። አንተ ከየት አምጥተህ እንደሆነ ምን አውቃለሁ እኔ። ይኸውልሽ ከራስሽ እንዴት እንደምከፍቺ ላሳይ። አይን ተጠቅመህ ሊሆን ይችላል። ኖ ከራሴ ላሳይክ እኔ ምንም አይነት ልዩነት የለም። አይደለም እኔ ከራሴ ላሳይ። በቃ ታገሽ። ይኸውልሽ ታገሽ። ምንድነው መሰለሽ ጥያቄ ጠየቅሽኝ አይደለ? በቃ በስነ ስርዓት አንቺም ለማወቅ ይጠቅምሻል። በራስሽም ሄደሽ ቼክ እንድታደርጊ ይረዳሻል። እኔ እያሳየውሽ ያለሁት ነገር አንደኛ ሃርድ ኮፒ መጽሐፉን ይሄው ተመልከቺ። አልቁራን አልከሪም የሚል ሃርድ ኮፒ መጽሐፍ ይዤ ነው ማሳይሽ። ኢንደር ረህማን የሚለው ማለት ነው። ይሄው ከፋቲሃ የሚጀምር ይሄው ከፋቲሃ የሚጀምር በቀራ ብሎ የሚቀጥል ሃርድ ኮፒ መጽሐፍ ነው። ስለዚህ አንቺ አሁን ለምሳሌ ምን እያደረግሽ ነው መሰለሽ? አንቺ ይሄኛው ኢባዱር ረህማን የሚለው ይሄኛው ቁርአን ነው አይደለ? ይሄንን ቁርአን 10 ጊዜ ገዝተሽ 10 ቦታ ቼክ ብታረጊ ኢባዱ ነው የሚልሽ። ይሄኛውን ከገዛሹ ይሄኛውን ግን ስፔሲፊክሊ መፈለግ አለብሽ። ሄደሽ ይሄኛው ቁርአንን መፈለግ አለብሽ። እሱን ደግሞ እንዴት ታገኛለሽ መሰለሽ? ኦንላይን ሄደሽ ይኸው በራስሽ ቼክ እንድታረጊ። ይኸውልሽ ይሄ የሙስሊሞች ድህረ ገጽ ነው። ይሄንን ቁርአን ፍላሽ የሚለውን ከፈለግሽ ስክሪንሾት ውሰጂና ራስሽ ገብተሽ ቼክ ታደርጊያለሽ። ይኸውልሽ ይሄንን እዚህ ውስጥ ትገቢያለሽ። እዚህ ውስጥ ስትገቢ አየሽ የመዲና ሙስሐፍ ብሎ የሚመጣው ኢባዱር ረህማን ያለበት ነው። ሀፍስ የሚለው ይኸውልሽ ይሄ ማለት ነው። እዚህ ውስጥ ስትገቢ ሌሎች ቁርአኖች ግን ይኸው እዚህ ጋር እንደምትመለከችው አሉ። እሱን ይሄን ከፍቼ ላሳይሽ። ይኸው ይሄንን ስከፍተው መጽሐፉን ክፈተው አልኩኝ። ይኸው አያዎቹ ይኸው ፋቲሃ፣ በቀራ፣ ኢምራን፣ ኒሳ እያለ ከዛ 43 ላይ ልሂድልሽ። ይኸው ሱራ 43 ተመልከች። ሱራ 43 እሺ። ይኸው ሱራው ይኸው ሐሚም ብሎ የሚጀምረው ከዛ በኋላ 19 ላይ ልሂድልሽ። 19 ይኸው ወጃአሉ ለሚለው አየሹ ያው ወጃአሉ ለልመላኢካ አለዚና ሁም ያው ኢንደር ረህማን ያውልሽ። እስኪ ወደ አማርኛ ተርጉመው። ይሄን ኢሜጅ ነው። ይሄን እንዴት አድርጌ ከዚህ ላይ አክቹሊ ጉሙ እኮ እንትን አላስፈለገንም። ስራ ይሄ እኮ የፊደል ስህተት ነው እንዴ? ሁሉም አንተ ጋር ያለው ቃሪውም ይኸውልሽ በድምጽ ለምንድን ነው ይሄ የፊደል ስህተት ነው እንዴ? እኮ ያገለም ፈራቆይ በኋላ ትገቢያለሽ። ዝም በይና እሷ ትጨርስ መጀመሪያ ፕሊዝ። እስኪ ወንድ ከሆናችሁ ለምን እነ ሁሱ ጋር እና ኢምራን ጋር አትሄዱም? ወንድ ከሆናችሁ ማለት ነው። የእውነት ወንድ ከሆናችሁ ኦርጂ ትቀጥል። ፌራ በኋላ ታወሪያለሽ ማለት የምትፈልጊው ነገር ሁሉ ሁለት ወንድ ከሆናችሁ እናንተ ማለት ነው። አንድ ቪዲዮ ቁርአን ተበርዟል ብላችሁ ሼር አድርግላችሁ ይብሩ ሰዎች አትንጫጩላችሁ። ኦርጂ ቀጥይ ነው። ታላቁ ሐሲፍ ወንተና እስኪ ቁርአን ተበርዟል ብለ እኔ ማለት ነው ወንድማችን። እሺ በቃ ፈርሃ አንድ ጊዜ በቃ ኦርጂ ትጨርስና እሺ አንድ ጊዜ ምናምን ብሎ ነገር የለም። በቃ እሽታችሁኝ ማይ ጋድ አትረብሹ ፕሊዝ። ይኸውልሽ ይሄንን ገብተሽ በራስሽ ከፈለግሽ ደግሞ ይኸውልሽ ሊስን ትዩ እና እዚህ ጋር ከታች በድምጽም መስማት ትችያለሽ። እኔ ይኸውልሽ አዳምጪ። እሺ የታለ? ይኸው አዳምጪ። አልሐምዱሊላሂ ረቢል ዓለሚን አብዱል ባሲት እሱን እናዳምጠው።
ይኸው አዳምጪ። ቃሪ ስም ነው። እሺ وجعلوا الملائكة الذين هم عباد الرحمن إناثا አየሽ አሁን ይሄ ኢባዱ ራህማን ብሎ አነበብ አይደል? ሌላ ቃሪ ግን ይኸው ሌላ ቃሪ ያኛው ራሱ ያኛው የሐፍስን የሚያነባው ነው። ይሄ ደግሞ ያንቺ وجعلوا الملائكة الذين هم عند الرحمن إناثا أشهدوا خلقهم ያው ይሄኛው ደግሞ ኢንደ ረህማን ይልሻል። አየሽ የተለያዩ ቁርአኖች ናቸው ያሉት። ይሄ እኮ ኡርጂ አንድ ምሳሌ እኮ ትንሽዬ ምሳሌ ነው የሰጠሁሽ እንጂ በእነዚህ ሁለት ቁርአኖች መካከል ከ1000 በላይ ልዩነቶች ነው ያሉት። 1000 ቃላት ልዩነቶች ማለት ነው። 1500 በላይ እንደውም እውነት ለመናገር እንጂ አንድ ቦታ ነው የተለያየው ብለሽም እንዳታስቢ። በጣም እኔ ከየት እንዳመጣው እኮ ግራ ይገባኝ። እኔ ጋር ያሉት ኦሪጂ ነገርኩሽ እኮ አንቺ ጋር ይሄንን 10 ጊዜ አንተ ጋር ኦሬዲ አንተ ጋር የተለያየ ነው። እኔ ጋር ግን የለም። ኦሪጂ ለምን ኦኬ እንዲያውም ሐሳቡ የተለያየ ቁርአን አለ እኮ ላሳይክ። እኔ ደግሞ ላሳይክ። ኖ እንደዛ ሳይሆን ይኸውልሽ ልንገርሽ በቃ ሐሳቡን ጠቅለል። እኔ ለምን አላሳየህም? አጥቼው እኮ አይደለ አንቺ እኮ ይኸውልሽ ለማወቅ እንትን ምንድነው ቁርአኑን አንድ ላይ ያደርድረው እንደዚህ አትያዝ። እሺ አንድ ጊዜ አዳምጪ ብቻ። ይሄንን ልንገርሽ ይሄኛውን ቁርአን ሰርች ስታደርጊ አሁን ኢንተርኔት ላይ ገብተሽ ወይንም ፕሌይ ስቶር ላይ ገብተሽ የአንድሮይድ ማለት ነው እዛ ላይ ገብተሽ ቁርአን ብለሽ ታይፕ ስታደርጊ ብዙ ጊዜ ይሄኛው ቁርአን ነው የሚመጣው። አንቺ አሁን ሁሉም ቦታ ማገኘው ብለሽ የምትይው ማለት ነው መሰለሽ አብዛኛው ሙስሊም እንዲጠቀምበት ብለው ይሄንን በስፋት ማሳተም ስለጀመሩ ነው እንጂ ሌሎቹ ስለሌሉ አይደለም። እንዲያውም ፕሌይ ስቶር ላይ ገብተሽ ምን ታደርጊያለሽ መሰለሽ? አሁን እዚህ ጋር አሳየውሽ እንዴት እንደምታገኝ። ስልክሽ አንድሮይድ ከሆነ ፕሌይ ስቶር ላይ ስትገቢ ኤችን ታይፕ አድርጊና ፈልጊ። ይሄንን ይኸውልሽ ዋርሽ ቁርአን ብለሽ ጻፊና ይሄንን ጻፊና ፕሌይ ስቶር ላይ አንድሮይድ ስልክ ላይ ታገኘዋለሽ። ይሄው ዋርሽ ቁርአን የሚባል አንድሮይድ ስልክ ላይ ዳውንሎድ ማድረግ ትችያለሽ። በዚህ ይሄንን በተደጋጋሚ የምታገኙበት ምክንያት በቃ በስፋት እንዲሰራጭ 1924 ዓ.ም ላይ ስለተወሰነ ነው እንጂ 20 ቁርአኖች ግን ሌላ ከዚህኛው የተለየ 19 ሌላ ቁርአኖች አሉ ሙስሊሞች የሚቀበሏቸው እናንተ ከምታነቡት ትርጉም ውጭ ያላቸው ውስጣቸው በነገራችን ላይ እርስ በራሳቸውም የሚጋጩ አሉ። ኦኬ እንደዛ ነው ኦርጂ። ምናልባት ከሌሎች ልጆች ጋር መቀጠል እንችላለን። አሁን ግልጽ ከሆነ ገባሽ? አንዴ ወንድሜ እኔ ጋር ያለው የተለያየ እንትን የለውም። እኔ እስከዛሬ አንብቤ ሁሉንም ጨርሻለሁ። ኦኬ በቃሌ ባሊዝም እንደ እህቶቼ እንዳሉህም ያኒ አላዋቂ አስገብታ አንተ እዚህ ጋር ስለ ኪታብ ስለ መጽሐፍ ስለምንም እሺ በቃ ይበቃሻል። ኦርጂ ለምን ደግሞ የምታረገኝ እየገባሽው? ቆይ አንዴ መጀመሪያ ምን ስታረጊ ነበረ? አነባለሁ አንተ እንትን ብለሃል አጭበርብርሃል ምናምን ስትዩ ነበረ እንዴ? ከመቼ ነው አሁን ደግሞ ማጣቂም ብትሆኝ? አቃለው አዎ ላንብብልህ። እኔ ጋር ያለው ላንብብ እንዴ ኦርጂ ቆይ በቃ ቪዲዮ ከፍታታ ነበር። ችግር ቆይ አንድ ጊዜ ታላቆየ አንዴ ቆይ ይኸውልሽ ኦርጂ ምናልባት እንዴት ደጋግሜ እየነገርኩሽ ነው አንቺ ጋር ካለው የተለየ ሌላ ቁርአን አለ እያልኩሽ ነው። እውነት ዕውቀት ከማጣት የተነሳ አትጥፊ። በቃ የሚነገርሽን ነገር ውሰጂና ይኸውልሽ አትሊስት ማስረጃዎች እኔ ከየት አመጣው እንዴ የሙስሊሞች ከየት አመጣቸው እኮ ነው እኔ ጥያቄ። ይሄው ቦታውን የት ከፍተሽ እንደምታይኮ እንደምታገኝ እኔ ጋር ያለ ለምን አታነብም? ለምን የኔን አታይም አንተ? ኦርጂ ለምን የኔን ለምን ትያለሽ ነው ስለ የፈለገችው አንድ ጊዜ ይኸውልሽ ለምን እኔ ጋር ከምትይ ኦርጂ
እኔ ይኸውልሽ ይሄኛው ቁርአን ነው አንቺ ጋር ያለው። ስለዚህ አንቺ ጋር ያለውን ብታነቢ ኢባዱ ነው የሚለው። ሌላ ቁርአን ደግሞ አለ እንደሚል ይኸው እንደ የሚል ሌላ ቁርአን አለ። ምንድነው መሰለሽ? ይሄንን አንቺ እጅ ያለው ቁርአን ምን ይባላል መሰለሽ? ላሳይሽ። ይኸውልሽ አንቺ እጅ ያለው ቁርአን የሐፍስ ያቀራር ዘይቤ ይባላል። ልብ ብለሽ አዳምጪ፣ ለህይወትሽ ይሆንሻል። ምናልባት የሐፍስ ያቀራር ዘይቤ ማለትም ሐፍስ ቁርአንን ያነበበበት መንገድ ማለት ነው። አንቺ የምታነቢበት መንገድ። ሐፍስ ቁርአኑን ሲያነብ ምን ብሎ አነበበ መሰለሽ? እዛሽ ቦታ ላይ ኢባዱ ማን ነው ኢንደ ረህማንና ኢባዱ ረህማን የሚለው ቦታ ላይ ሐፍስ ኢባዱ ረህማን ብሎ ስላነበበ ኦርጂ አዳም ኢባዱ ብሎ አዎ ሐፍስ ኢባዱ ብሎ ስላነበበ የሐፍስ ቁርአን ነው ዓለም ላይ በስፋት የተሰራጨው። ነገር ግን ይሄኛው ሰውዬ ደግሞ ይኸውልሽ ይሄኛውን ቁርአን ነው ያሳዩሻለሁ። ይሄ ኢባዱ ነው የታለ እንደ ይሄም ኢባዱ ነው። በቃ ይሄኛውን ዋርሽን ላሳይሽ። ይሄኛው ደግሞ ዋርሽ የሚባል ግለሰብ ነው። ዋርሽ የሚባል ግለሰብ እነዚህ ሰዎች በ8ኛው መቶ ክፍለ ዘመን ወይንም መሐመድ ከሞተ ከ150 ዓመት በኋላ የነበሩ ሰዎች ናቸው። እሺ እነሱ ያነበቡበትን መንገድ እየተከተልሽ ነው የምታነቢው። ይሄኛው ኢማም ደግሞ ኢማም ከናፊ ከሚባል ሰውዬ ተማረ ቁርአኑን። ይሄኛው ሰውዬ ደግሞ ሲያነብ ምን ብሎ አነበበ መሰለሽ? ይሄ ደግሞ እንደ ረህማን ብሎ ነው ያነበበው። ስለዚህ አንቺ እጅ ላይ ያለው ሐፍስ ብቻ ነው እንጂ ዋርሽ የለሽም። ወይንም ደግሞ ዋርሽ ብቻ አይደለም ሌላም አንባቢ ይኸው እዚህ ጋር ይሄኛውን ብከፍቶ እንደ ነው መሰለኝ። ይሄ ሌላ ቃሪ 490 ይሄም እንዳ ነው አይደል? ይሄኛው ደግሞ ማን ይባላል መሰለሽ? ቁምቡል። ምናልባት ፔጁ እንዳይጠፋብኝ ወረቀት ላድርግበትና ይሄው ተመልከች። ይሄኛው ደግሞ ቁምቡል ይባላል። ሰውየው የተናገርኩ እንዳይመስልሽ የሰው ስም ነው። አንድ ልጅ ቁምቡርስ ማለትህ ነው ወይ ስላለችኝ ነው አንድ ቀን። ይሄ ቁምቡል ነው የሚለው አረብኛውን ማንበብ ትችላለሽ። ቁምቡል የሚባለው ሰውዬ እንደ ብሎ ያነባል። ዋርሽ የሚባለው ሰውዬ እንደ ብሎ ያነባል። ሐፍስ የሚባለው ሰውዬ ኢባዱ ብሎ ያነባል። ይሄው ሌላ ቁርአን ደግሞ እዚህ ጋር ኢባዱ የሚል አየሽ አይደል? ሌላ ይሄ ደግሞ ማን ነው እንደዚህ ብሎ ያነበበው? ተመልከቺ። አቡ አልሐሪስ የሚባል ሰውዬ አቡ አልሐሪስ ደግሞ ምን ብሎ አነበበ? ኢባዱ ብሎ አነበበ። ስለዚህ ሰዎቹ የመሰላቸው ያነበቡበትን መንገድ እየተከተልሽ ነው እንጂ እያነበብሽ ያለሽው ምንም ከፈጣሪ መጣ የሚባል ነገር የለም። ይሄን ሙስሊሞቹ ደግሞ እንዴት ብለው እንደሚመልሱ ኡስታዞችሽን ሄደሽ ጠይቂ። በቃ ጊዜ እንዳናጠፋ እንደዚህ አይነት የተለያየ ቁርአን አየሁና እንዴት ነው ብለሽ ጠይቂ፣ ይነግሩሻል። አይ ቁርአን እኮ በ7 አይነት አነባበብ ወርዶ ምናምን እያሉ ያጋሩ። አንተ ጋር እኮ ነው ማይሆነ ኡስታዞችሽን ጠይቂ። እኔ እኮ አይቻልም። ለዛ እኮ ነው አንተ ጋር ገባሁት እንጂ እኮ ኖ የተለያየ ቁርአን አይቼም አላቅም። ዛሬ ነው ማየው። አንዳንዴ ሊለያይ ይችላል አንዳንድ ቦታ ላይ እሱንም ደማና ፈታው ከስራ ምናምን ሆኖ እንጂ እንደዚህ ቃላቱን መቀየር የለም። እንደና ኢባዱ እኮ አንድ አይደለም በጭራሽ። እሱ ለምን ቁርአን ያሰሱ ነጃሽ ነው ትልሻለሽ። ከውስ ይኸውልሽ ለምን እኔ ጋር ያለውን አላሳየም? እኔ ወይ ገታሪ እውነት ነው ያኔ ካፍር ቁርአን መያዝ አይችልም። ያዝከውም ትክክለኛ ስላልሆነ ያዘው። ግን አንደኛው ትክክለኛው ቁርአን አትያዝ። እኔ ላሳይ። ቆይ እኔ ላሳይ። እኔ ጋር ያለውን ቁርአኖቹን ላሳይ። ከ9 በላይ አሉ። ቆይ ላሳይ። 9 የምትይው የሐፍስን 9 ደርድረሽ እንዳይሆን እሱን እኮ ነው ታላቁ። ምንድን ያልከኝ? የሐፍስ 9 ይዘሽ ነው 9 ያለኝ የምትይው? ፊትሽ ታየ። በነገራችን ላይ ተዋት። ኖ ለምንድን ነው እንትን የማይለው? ችግር የለም። ምንም የታየ ነገር የለም። አታትጨነቅ። ወተዋለ ችግር የለም። እሺ ቆይ የማን ነው ይሄ? አዑዙ ቢላሂ ሚነ ሸይጣን ረጂም ወጀዐሉል መላኢከተ የማንም ይሁን እኔ የማን ነው ብላ አትጠይቀኝ። ልዩነት እንደሌለ ላሳይክ ነው እንጂ የማን ነው እንዳትለኝ። የፈጣሪ ቁርአን ነው እኔ ማነበው።
ወጀዐሉል መላኢከተ ኖ ይኸውልሽ ምን الذين እያለሽ ነው هم መሰልሽ ኦርጂ የሐፍስን ኢባዱ ረሕማን ነው እንጂ ኢንደ ረሕማን የሚለው ተጽፎል። ገባን። ይኸውልሽ የሐፍስን 9 ጊዜ ብትገዢ እኔ ሌላውን አላቅማ ሐፍስ ይሁን እሱን እኮ ነው ለምን አታደምጪንም ታዲያኛ ስንነግርሽ? ይኸውልሽ አንቺ ሐፍስን 9 ጊዜ ገዛሽ ሄደሽ 9 ጊዜ ብትገዢው ሐፍስ ኦፍ ኮርስ ኢባዱ ረሕማን ነው የሚልሽ ሐፍስ ግን ሌላ ቁርአን ይኸውልሽ ማስረጃውን እኮ እንዴት አድርገሽ እንደምከፍቺ ሁሉ እኮ አሳየውሽ። ይኸው እዚህ ላይ እኮ ገብተሽ ሄደሽ ፈልገሽ መግዛት ትችያለሽ። ማን ነው መግዛትም ከኢንተርኔት ላይ ማግኘት ለምንድን ነው የምገዛው? ያ ትክክለኛ አይደለማ። ትክክል እንደሆነ ደግሞ ከውስጣዞች ትክክለኛ ስላልሆነ እኔ ገዝቼም አላቅም ቀርቼም አላቅም። እሺ የውስጣዞችን አስተምሩ ኖ ከውስጣዝም ተነግሮን ነው እኮ ልክ እንደዚሁ ያኒ በስትክክል ያልተጻፈ ኦሪጂን በቃ እንደ ሚዩት ላይ ሁኝና የውስጣዞች ደግሞ ቪዲዮ ከፍቼ ላሳይሽ ኢባዱና ኢንደር ረህማን ቁርአን እንደሆኑ የውስጣዝ ቪዲዮ ኡስታዝ ትቀበያለሽ አይደል ቪዲዮ ከፍቼ እሱን ላሳይሽ እንደዛ ላድርግ። እሺ ወደ ቪዲዮ እንሂድ። ይሄው የኡስታዝ ቪዲዮ ላሳይሽና ከዛ በዛ ደግሞ እንነጋገራለን። እስኪ አርዲ እንዴት ነህ? ሐሲፍ ነው መልካም ነው። ታላቁ ወንድማችን ነው ሐሲፍ ኤክስ ሙስሊም ነው። እንጨርሳለን። እሺ So look እሷ ከራሷ ቁርአን ኦኬ ቂራአውን ታሳየ ተዳኘረለ ከዛ የተለያየም ቁርአን ቢኖራት ኦኬ ሐፍስ አን ዓስም እንደሆነ ግልጽ ነው። እሱን ታሳየህ ነው አንድ እንደሆነ በዚህ መንገድ ማወቅ ይቻላል። ያ ትክክል። ይሄው ምናልባት ይሄ የኡስታዞች ትምህርት ነው። ይሄ እንግዲህ ኡስታዝ አቡ ዩስራ ይመስለኛል እዚህ ጋር የሚናገረው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ አልሐምዱሊላሂ ረቢል ዓለሚን አሰላቱ ወሰላሙ አላ ረሱሊላህ። ይኸው በወንድም አቡ ዩስራ ይላል ቪዲዮ ራሱ ወንድም አቡ ዩስራ ብለው ሙስሊሞች ያስቀመጡት ነው። እዛ ላይ ይሄ ሐፍስ ዋርሽ ያልኩሽን ነገር ምን ብሎ እንደሚያስቀምጥ ላሳይሽ። ሚክስ አድርጎ ፕሪንት የጠርዙን ስም ነው የተጠቀሙት። ዋናው የመስጡ ነው ማሊክ ዮም ማለት ደግሞ ወደ ቅድሙ 5 ይላል። ጄ ስሚዝ እዚህ ጋር ሊሆን ይችላል ወይም አንዱ ብቻውን ሊሆን ይችላል ወይም ሁለቱም አንድ ላይ ሊሆን ይችላል። ፕሪንት የተደረገው ያኛው ፕሪንት አራተኛው ባለቋንቋ ሐፍስ አን አሲል ነው። በቃ ከዛ የዘለለ ነገር የለውም። ኦኬ እዚህኛው ላይ ነው መሰለኝ ፈኢነላህ ሁወል ገኒዩል ሐሚድ የምትለው ላይ ሆ የምትለው አለች። በሌላ አቀራር ዘዴ ደግሞ ፈኢነላህ። በጣም ጥሩ። እዚህ ጋር ይኸው ሲናገር ያለበት ላይ እንደውም ጥሩ ምሳሌ ላሳይሽ፣ እንዲያውም በደንብ አንቺ በእጅሽም እንድትመለከቹ ይሆንልሽ። አሁን ማሳይሽ ምንድነው መሰለሽ? አንቺ እጅሽ ላይ ያለው ምን ታወጪልኛለሽ መሰለሽ? ሱራ 57 24ኛውን አያ አውጪልኝ። ይሄው እኔ እዚህ ጋር ባለው ቁርአን 57 24ን አወጣልሻለሁ። አንቺ ጋርም 57 24ን አውጪና ኡስታዙ ሲናገር ልዩነቱን በደንብ አድርገሽ እንድትመለከቺ ስለፈለኩ ነው። ይሄው አሁን ልክ እቺ ሱራ 43 19 ትንሽ ጊዜ እንዳይወስድብን ቶሎ 57 24ን ስላገኘው እዛ ጋር እንመልከተው። ይኸውልሽ እዚህ ጋር ተመልከቺ። ሱራ 50 ሱረቱል ሐዲድ ማለት ነው። ምን የሚል አለ አየሽ? ፈኢነላህ ሁዋ አልገኒዩ አልሐሚድ የሚል አለ አይደለ? እቺ እዚህ ጋር ሁዋ የምትል ቃል አየሽ አይደል? በዚህ ቁርአን መሰረት ኦኬ። ይሄኛውን ቁርአን ደግሞ እንመልከተው። ገጽ 540 ይሄኛውን ቁርአን ደግሞ ተመልከቺ። ኦርጂ ይታይሻል? ይሄኛው ደግሞ ይኸውልሽ ፈኢነላህ ብሎ ሁዋ የምትለው ቃል የለችም እዚህ ጋር አየሽ? ይሄኛው ቁርአን ፈኢነላህ ሁዋ አልገኒዩ አልሐሚድ ይላል። እቺ ሁዋ ሃና ዋው ፊደል አለች እዚህ ጋር። እዚህኛው ቁርአን ላይ ግን
ተቀንሳለች እሷ ፊደል። እያንዳንዱ ፊደል ያላህ ቃል ነው የምትሉ ከሆነ ይሄ ችግር ያመጣል። ኦኬ ተመልከች። ስለዚህ አሁን አንቺ ለብቻሽ ይሄንን ባሳይሽ ኖሮ አረኡ እንደ አንተ ጋር ከየት አመጣው ይሄንን ቁርአን ምናምን ትያለሽ አይደል? ኡስታዝሽን ግን ስሚው ምን እንደሚል። ይሄው ኡስታዙን አዳምጪ። ኪንግ ማለት ነው። ሌላኛው የሐርፍ ምሳሌ ሶስተኛው ሱራ ምዕራፍ 46 ላይ ነው። ወከዐይ ሚን ነቢይ ቃተለን ብሎ ሊያነበው ይችላል። ከነቢያችን ሰለላሁ ዐለይሂ ወሰለም እንዴት ቅራር ዘዴ እኔ መፈልሰፍ በሰሓቦቹ ሰንሰለት ያለው ነው ሙተዋት ማለት ነው። ሌላኛው ደግሞ እዚህ ጋር ሱረቱል ሐዲድ ምዕራፍ 24 ላይ የምታዩት ነው። አለዚነ የብኸሉነ ወየዕሙሩነ ናሰ ቢልቡኽል ወመን የተወለ ፈኢነላህ ሁወል ገኒዩል ሐሚድ ይላል። ፈኢነላህ ሁወል ገኒዩል ሐሚድ የምትለዋ ላይ ሁወ የምትለዋለች። በሌላ አቀራር ዘዴ ደግሞ ፈኢነላህ ገኒዩል ሐሚድ ይላል። ሁወ የለችም ማለት ነው። እዚህ ጋር የምታዩት ምንድን ነው? በሁለቱም የአቀራር ዘዴ ቀደም እንደተባለው በፈለግነው መንገድ መቅራት እንደምንችል እና በዚህኛውን መንገድ ብንቀራው ከአላህ ሱብሓነሁ ወተዓላ የመጣና ነቢያችን ሰለላሁ ዐለይሂ ወሰለም ሲቀሩበት እንደነበረው እንገነዘባለን ነው። ሌላኛውም እንደዚህኛው ነው። እሺ ኦርጂ፣ እኔ እኮ ቪዲዮን የማሳይሽ ለአንቺ ነበር፣ አንቺ ደግሞ የለሽም፣ ከስክሪን ወጥተሻል። ለማንኛውም አሁን ኡስታዙን እንደሰማሽው እያለ ያለው ምንድን ነው? ይሄኛውንም ሁዋ የሌለበችበትንም እንቀበላለን፣ ሁዋ ያለበትንም የሌለችበትንም ያለበትንም እንቀበላለን እያለሽ አዳመጥሽው? አዎ። ስለዚህ ሱራ 43:19ም እንዲሁ ነው። እዚህ ውስጥ ያሉትን 1000 ምናምን ልዩነቶች ኡስታዞች ወርዳ ሄደች። አይ ባትሄጂ እንዴት ጥሩ ነበር መጨረሻ ላይ። እሺ በቃ ሐሳብ እያያችሁ ነው። እዛ ከስር ያሉ ክርስቲያኖች እና ሙስሊሞች በደንብ መታዘብ መቻል አለባቸው። መጀመሪያ ላይ ሰውየው እየዋሸ ነው፣ እየቀጠፈ ነው፣ ክርስቲያኖቹ ውሸታም ናቸው፣ ተሳዳቢ ናቸው፣ መጥፎ ናቸው፣ ክፉ ናቸው ምናምን ስለሚሏቸው የፕሪሰፖዚሽን ይዘው መጠው ነው እሪምቧ የሚሉት። ልክ እንደገቡ ግን ከእውነት ጋር መፋጠጥ ሲጀምሩ ቴምፓቸው ዝቅ ይላል፣ ድምጻቸው ቀስ ይላል፣ መናገር ያቆማሉ፣ ኦን ኦፍ መሆን ይጀምራሉ። በመጨረሻም እንደ አላህ ይሮጣሉ። ይሄን ደግሞ ስድብ እንዳትሉት፣ እየሮጣል ያለው ሁሱ ስለሆነ ማለት ነው። ሁልጊዜም ቢሆን እንደዚህ ነው የሚያደርጉት። የትኛውም መምህርም ይሁን ተማሪም ይሁን ኡስታዝም ይሁን ሼኽም ይሁን ዑለማም ይሁን ምንም ይሁን መጀመሪያ ላይ ክርስቲያኖች ምንም ቢያወሩ ሐሰት ናቸው ብለው ነው የሚያስቡት። ምንም ቢያወሩ ስህተት ነው ብለው ነው የሚያስቡት። መጥተው ከእውነታ ጋር ሲጋፈጡ ግን በቃ ድምጻቸው እየቀነሰ ቀስ እያሉ አወራራቸው ዝቅ እያለ ከዛ ጭራሽ ይወጣሉ። ለምንድን ነው? በህሊናቸው የፈጠሩትን ጣዖት ማጣት አይፈልጉም። እንደው ሌላውን ነገር ብትተው ራሱ አረድዬ ከሰባቱ ቂራአት ውስጥ በጥብቁ ሰሌዳ ያለው የትኛው ቂራአት ነው? መልስ አለ። ለዚህ በሰማይ ቁራይሽ ምናምን አለ፣ በሰማይ 7 ቂራአት አለ። የቁራይሾች ንግግር ነው እኮ አይደለ? በዋና መስፈርት ሆኖ ሊነገርለት እየተቻለው። ስለዚህ 7 ቂራአት በምድር እንዳለ ካመኑ በጥብቁ ሰሌዳ ያለው የትኛው ቂራአት ነው? ወይስ 7ቱም ቂራአት አለ? 7ቱም ቂራአት አለ የሚሉ ከሆነ በምድር ያለ ጎሳ በሰማይም አለ ማለት ነው። ይሄ ደግሞ ሰማይ ሳይሆን ፈጣራ ነው። ይህንን እንኳን መጠየቅ አይችሉም። በጌታ ስም ሌላ ብዙ ነገር መርምረው እንኳን ባያውቁ ሌላ ልብ ብላችሁ ከሆነ ማለት ነው ምን አይነት እስራት ውስጥ እንደሆነ የምትመለከቱት ሙስሊሞች። ታላቁ የያሚት ሆንሽ ቴንኪው ምን አይነት እስራት ውስጥ እንዳሉ እና በጣም የኛ ጸሎት እንደሚያስፈልጋቸው የምትረዱት በምንድን ነው? በእውነት የቪዲዮ ማስረጃ መጥቶ የቪዲዮ ማስረጃ እኮ ነው እውነት። እንዲያው እስኪ እኛ አሁን ክርስቲያኖች የቪዲዮ ማስረጃ ምናምን አምጡ እያለን እንጠይቃለን። የቪዲዮ ማስረጃ መጥቶ አይኔን እንቁላል ያድርገው በቃ አልሰማውም አላየሁኝም ማለት ውስጥ ይደረሳል። ይሄ እስራት ነው፣ መካድ ውስጥ ይገባል። እና እዚህ አይነት እስራት ውስጥ እንዲወጡ እናንተ ጸሎት አድርጉላቸው። ሃርድ ኮፒ መጽሐፍ እያሳየናቸው ሶፍት ኮፒውን ሄደው ማግኘት እንደሚችሉ ድህረ ገጹን እያሳየን
የኡስታዞቻቸውን ቪዲዮ እያሳየን በጣም ይታገላሉ። ይሄ መንፈስ ነው የሚያታግላቸው እና ከዚህ አይነት እስራት ውስጥ እንዲወጡ እግዚአብሔር ይርዳቸው ነው የምንለው። ሌላ ምንም ሊባል አይችልም። ይሄ በጣም አስቸጋሪ ነው በጣም እና እንደዛ ነው። ታላቁ ሐሲፍን ተዋወቀው በነገራችን ላይ ኤክስ ሙስሊም ነው። በጣም ጎበዝ ልጅ ነው። ኤግዛክትሊ እሱን ነው አስተዋውቀኝ ልልህ የነበረ። ያ there we go ሐሲፍ ታላቁን ተዋወቀው። ኦኬ ሰላም ናችሁ? እግዚአብሔር ይመስገን አለን። ሐሲፍ ይባላል። ሙስሊም መስለኝ ነው መጀመሪያ ቆይ ምናምን እያልኩና ምናልባት ወደ ክርስትና ገና አልመጣም። ያው ገና ብያለሁኝ ተስፋ ስለማድረግ ግን ጎበዝ ነው በጣም እስልምናን በደንብ አድርጎ የቁርአንን በደንብ የቀራ አረብኛ በደንብ የሚያውቅ ጎበዝ ልጅ ነው እና ጥሩ ነው እና ይሄንን ለማለት ነው። ብቻ ግን ሙስሊሞች አሁን ከዚህ የምታዩት ነገር ምንድን ነው መሰላችሁ? ልጅቷ ምን አለች? እኔ ለመጀመሪያ ጊዜ ነው አንተ ቤት ነው መጥቼ ይህንን ነገር እያየሁኝ ብላ አለች አይደለ? እቺ ልጅ ግን የክርስትና መጽሐፍ ቅዱስ የተለያየ ነው ወይስ አይደለም ልዩነት የተለያዩ አሉ ምናምን ብላችሁ ብትጠይቋት ኤክስፐርት ነች፣ ትነግራችኋል። እንዴ መጽሐፉማ ተበርዞ መጽሐፉ እንደዚህ ሆነው ትላለች። ይሄ ምንድን ነው የሚያሳየው? ቤተ እምነቷ ሆን ብሎ ትኩረትን ከራሱ ላይ ለማዞር እሷ ላይ ብቻ ተመርኩዤ አይደለም። እኔ ቤት የምትመጡ ሰዎች ታውቃላችሁ ይሄንን። ምናልባት 95% እንዲያውም እንትን ካላልኩት ነው ካላሳነስኩት ነው 95% የሚሆነው ሙስሊም መጀመሪያ ጊዜ እኔ ጋር ነው መጥቶ የሚያዩት እነዚህ የተለያዩ ቁርአኖችን ለመጀመሪያ ጊዜ። ስለዚህ በእሷ ላይ ብቻ ተመርኩዤ ሳይሆን ሌሎችን ሙስሊሞችንም አንድ ላይ እያየን የምናየው ምንድን ነው? ቤተ እምነቱ ሆን ብሎ ከዚህ ነገር ለማራቅ ሙስሊሙ ይሄንን ነገር መመርመር መጠየቅ እንዳይጀምር የሚያደርገው ምንድን ነው? ሌሎች ቤተ እምነቶች መጽሐፍ እንዲሆኑ እያለ ምን የሚባለው አነጋገር አለ? ጠላትህን አንተ ባጠፋኸው ነገር ቀድመህ ውቀሰው የሚለውን ታክቲክ መጠቀም ማለት ነው። ራሳቸው ባጠፉት ነገር እኛን ቀድሞ በመውቀስ ቀድሞ በመጮህ ማለት ነው። በቃ ቀድሞ ካለቀስክ እንዲያው ተማተህም ቢሆን ቀድሞ ካለቀስክ በቃ ሰው መጥቶ ለአንተ ያዝንልሃል። እንደዛ ነው እየሆነ ያለው ነገርና እውነት መጽሐፋቸውን ገብተው ቢመረምሩ እነዚህ ሰዎች እውነት ቢያነቡ ምንም ይሄ ቁርአን የሚባለው ነገር ምን ያህል ውስብስብ ያለና የሰው እጅ የገባበት ምንም ከፈጣሪ ያልሆነ መጽሐፍ እንደሆነ ይረዳሉ ማለት ነው። ይሄንን እንድትማሩ ነው። ይሄንን እያገዝናችሁ ነው። እንድትጠይቁ ነው። በነገራችን ላይ መጠየቅ ጀምሩ። በቃ ቢያንስ ካመናችሁ አይቀር እምነታችሁን ሙሉ አድርጋችሁ በእውቀት ላይ ተመስርታችሁ ማድረግ ነው እና እንደዛ ነው። አበቢ እንኳን ደህና መጣሽ። ኪንጎ ሰላም ብለናል። ቤኪም እንደዛው። ሌሎቻችሁ አፈነናችኋል። መቼም ሀሳብ መስጠት የሚፈልግ ስጡ። ሶሪ። ሰላም እንዴት ናቸው? እግዚአብሔር ይመስገን። ቤኪ አንድ ቪዲዮ ሲያዝናናኝ ነበረ። ኪንጎ ሰላም አድርዲ። ሁላችሁም ሰላም ብያለሁ። ተክሉ ሁላችሁም፣ ሀፍዚ ሀሲፍ እንዴት ነህ? አባይ ሁላችሁም፣ ሳሚ ሁላችሁም፣ ኢዮብ በረከት ሁላችሁም ሰላም ብያለሁ። እግዚአብሔር ይመስገን። ኪንጎ ሰላም ብለናል። እግዚአብሔር ይመስገን። ታንኪ ያ ቤኪንም ፎሎ ያላደረጋችሁ ፕሊስ ይሄው ትልቁ ላይ አድርጌዋለሁ፣ ፎሎ አድርጉት። አሪፍ ቪዲዮዎች ይሰራል። ባለፈው አንድ ልጅ ሲያስቀኝ የነበረው ሁሱ ቤት ገብታ እያሰለማት ነው እንግዲህ እያሰለማት ሻሃዳ ያዢ ብሎ ሻሃዳ አሳያትና ስሟ ሀያት ነው የሚለው ፕሮፋይሏ ላይ ያለው እና ሁሴን ምን ብሎ ጠየቃት? ከእስልምና በፊት ስምሽ ማን ነበረ ብሎ ጠየቃት። ሀያት ነው ሀዩ ነው አለችው። አይ እስልምና ከመያዝሽ በፊት ነው ይላታል። አዎ ሀያት ነው ምስኪን። እና ድራማውን እንኳን በደንብ ተለማምደው አይደለም የሚመጡት። የሚያዝናና ቪዲዮ ነበረ እሱ። እነ ታላቁ በእኔ ቪዲዮ ሙድ የያዙ ነበር አሉ። የሆነ ሰው ቪዲዮ ስክሪንከር የተደረገ ልኮልኝ እንደዚህ ላይቭ ላይ እነ ታላቁ ተሰብስበው
የሰለሙ ሰዎችን ሲቆጥሩ ምናምን በላይ አይቼ ነበርና የኔን በጣም እኔ ማስገረመኝ ማን ነው ስምሽ ይላታል። ሀያት አለችው። አይ እስልምና ሳትቀበይ? አዎ ሀያት አለችው። እና ሀያትና እነ ሙስጠፋ ናቸው እየሰለሙ ያሉትና ያኛውን ነገር እንትን ለማለት ነው እንግዲህ እኔ ራሱ እንኳን ስላልኩበት ነው መልሼ ቪዲዮ የሰራሁት። አይ ግን ከዛም ባለፈ ቁም ነገር ያላቸው በጣም አሪፍ ቪዲዮዎች ይሰራል። ቤኪን ፎሎ አድርጉት እና እንደዛ ነው። ይሄ ነው እንግዲህ ያለው ነገር። ምናልባት እንደውም እንትን በዚህ ሰሞን እሺ ታላቅ